በኢትዮጵያ ህብረት ስራ ማህበር ኮሚሽን ዋና ኮሚሽነር በአቶ ጌትነት ታደሰ የተመራው የልዑካን ቡድን በስልጤ ዞን መሊቅ የስልጤ ገበሬዎች ህብረት ስራ ዩኒየን አጠቃላይ የስራ እንቅስቃሴ ምልከታ አድርጓል። በምልከታ ወቅት የእንኳን ደህና መጣችሁ መልእክት ያስተላለፉት የስልጤ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ሙበራ ከማል መሊቅ የስልጤ ገበሬዎች ህብረት ስራ ዩኒየን አጠቃላይ የስራ እንቅስቃሴ ዘመኑን በሚመጥን ልክ እየሰራ መሆኑን አብራርተዋል። የህብረት ስራ ዩኒየኑ ከጊዜ ወደ ጊዜ አቅሙን እያሳደገ ባለበት ሂደት አስፈላጊውን ድጋፍ በማድረግ ረገድ ዞኑ በቅርበት እየሰራ መሆኑን አቶ ሙበራ አመላክተዋል። ዩኒየኑ የተሞክሮ ማዕከል ሆኖ ከ100 ሺህ በላይ አባላት በማሳተፍ ከ100 ሚሊዮን ብር በላይ ካፒታል የሚያንቀሳቅስ ተቋም ከመሆኑ መነሻም የቴክኖሎጂና የግብይት ማዕከል እንዲሆን በትኩረት እየሰራ መሆኑን አቶ ሙበራ አብራርተዋል። በምልከታ ወቅት የኢትዮጵያ ህብረት ስራ ማህበር ኮሚሽን ዋና ኮሚሽን አቶ ጌትነት ታደሰ መሊቅ የስልጤ ገበሬዎች የህብረት ስራ ዩኒየን ስመጥር ተቋም መሆኑን በመጥቀስ ይህንን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። ዩኒየኑ ጊዜውን የዋጀ የግብርና ሜካናይዜሽንና የገራዥ ማዕከል ግንባታ አጠናቆ ወደ ስራ መገባቱ የሚበረታታና ልምድ የሚወሰድበት መሆኑን በመግለጽ ቀጣይ በሙሉ አቅም ወደ ስራ ማስገባት ይገባልም ነው ያሉት። ዋና ኮሚሽኑ መሊቅ የስልጤ ገበሬዎች ህብረት ስራ ዩኒየን ስራ አስኪያጅ አቶ ሸምሰዲን ናስር በበኩላቸው ዩኒየኑ ከአባል ማህበራት ጋር የግብይት ስራዎችን በትኩረት እየሰራ መሆኑን ለልዑካን ቡድኑ ሰፋ ያለ ገለጻ አድርገዋል። ማዕከሉ የግብርናውን ዘርፍ ለማገዝ የሚያስችል ምጥን የመኖ ማቀነባበሪያ ፋብሪካ በማቋቋም የእንስሳት መኖ በጥራት እያመረተ መሆኑን የጠቀሱት አቶ ሸምሰዲን ምርቶችን በስፋት እንደሚያሰራጭም ተናግሯል። ዩኒየኑ የግብርናውን ዘርፍ ለማሳለጥ የግብርና ሜካናይዜሽን ማዕከል ለመገንባት ታቅዶ ወደ ተግባር የተገባ መሆኑን የገለጹት አቶ ሸምሰዲን ከዞንና ከሌሎች አጋር ድርጅቶች ጋር በቅንጅት በመስራት እውን ማድረግ እንደተቻለም አብራርተዋል። በምልከታ ወቅት የማዕከላዊ ኢትዮጵያ ክልል የህብረት ስራ ልማት ኤጀንሲ ኃላፊ አቶ ተመስገን ጉዲቦን ጨምሮም የክልል የዞንና የተቋሙ የስራ ኃላፊዎች ተገኝተዋል።